ይስጥልን እንደምናችሁ ብለን ጀምረናል ቅዳሜ ከሰዓት ነው በእያላችሁበት ሰላም ሰነበታችሁ እኛ በጣም አለን አሳይ እኛ አለን እኛ እንግዲህ ሳምንታዊ ዝግጅቶቻችን አጠናቀን መተናል እናንተ እንዴት ነው የምትቀበሉን ነው ይሄ ከፍትፍቱ ፊቱ የሚባል ነገር አለ አይደል አቀባበሉ እንዴት ነው ፍትፍቱ እንዴት ነው የምን ፍትፍት ይሆንልሽ ነው የሚሉት እኮ የሱፍ ፍትፍት ይሆንልሽ ሰማሻት ሳይ በስቱዲዮ እንግዲህ ቅዳሜን ከሰዓት ከኛ ጋር ለማሳለፍ የመጡ እንግዶቻችን ከፍትፍቱ ፊታችን በጣም አሪፍ ነው ብሎ እንደዚህ ተቀበለውናል በየቤቱ ያላችሁት እንዴት ነው የምትቀበሉት በዩቲዩብ የምትመለከቱት እንዴት ነው የምትቀበሉት ያው ሁሉም እንዳለበት ቦታ አቀባበሉ የተለያየ ነው የሚሆነው ግን ጥሩ ነው ብለን እናስባለን ለምን ሳምንት ጠብቀን ስለምንመጣ ስለሚናፍቁን እነሱም ናፍቀው እንደሚጠብቁን ስለዚህ ዛሬ ተገናኝተናል ፍትፍት ግን የተባለበት ምክንያት ከፍትፍቱ ፊቱ ፍትፍት ይመስለኛል ቀለል ያለ ምግባ ጥርስ ቢኖርም ባይኖርም ልበለው የምትችለው ነው ቀለል ያለ ተጫዋች ማለት ነው በእግር ኳስ ገለል ግራም ቀኝም ተጫዋች ማለት ነው ቀለል ያለ ምግብ ስለሆነ ነው ፍትፍት እኔ ግን እንደዛ አይደለም የገባኝ ከፍትፍቱ ፊቱ እንግዲህ ማለት ፍትፍት አሪፍ ነገር ነው አይደል እሱን እንኳን አቅርበህ ፊት ጥሩ ካልሆነ እንደማለት ይመስለኛል ከፍትፍቱ ፊቱ በፊት ነው አሪፍ መሆን ያለበት ምግቡ እንዳለ ሆኖ ፍትፍቱ እንዳለ ሆኖ ስለዚህ ታጊ 10 ከ10 በቃ በትርጉም በዛቂ ይሄን ሁሉ ያለው እንግዲህ ደስታችሁ ምን ይመስላል ማለት ነው እውነት ነው የሚቀርቡ ፕሮግራሞች ደግሞ እንደ ቅዳሜ ከሰዓት ያለው የመዝናኛና ቁም ነገር አዘል ፕሮግራሞች ሲቀርቡ ጨዋታ አዘል ሲሆኑ ከፊታችን የሚነበብ ነገር ስላለ ነው ለማንኛውም ባሳለፍነው ሳምንት እጅግ ተወዳጁ የጥበብ ሰው እና መምህር አለማየሁ ፋንታ ከዚህ ዓለም በሞት ተለይቷል የያሬድ ሙዚቃ ትምህርት ቤት መምህር ነበሩ ከዚያ ባሻገር ከማሲንቋቸው ጋር ብዙ እጅግ በጣም ብዙ ዜማዎችን ለህዝብ አድርሰዋል እንግዲህ ለርሳቸው አብሯቸው ለሰሩ ለጥበብ ሰዎች በሙሉ መጽናናትን እየተመኘን አምላክ ነፍሳቸውን በገነት ያኖርልን ለማለት እንወዳለን በጾም ወቅት በተለይም የሳቸው መዝሙሮች በጣም ይታወሳሉ በአብይ ጾም ወቅት ላይ በጣም ብዙ መዝሙሮች አሏቸው በዚህ ወቅት የሚዘመሩ በሱም ይታወሳሉ ለቤተሰቦቻቸው መጽናናትን እንመኛለን ታላቅ ሰው ነበር በጣም ታላቅ ሰው ናቸው ታላቅ የጥበብ ሰው ነፍስ ይማር ብለናል እንግዲህ ቅዳሜ ከሰዓት ተጀምሯል መግቢያችን ላይ እንዳልነው እንግዲህ ከፍትፍቱ ፊቱን አለ ምክንያት አላነሳ ነው የተለያየ ቦታዎች ስንሄድ እንዴት ነው ሰዎች አቀባበል ሰዎች እንዴት ነው የሚቀበሉን በተለይም ደግሞ ጉዳይ ለመፈጸም ስንሄድ ጉዳያችንን የሚፈጽሙልን ሰዎች ፊታቸው እንዴት ነው ፊት ተነስተ ታውቃለህ ዮኒ ሰው ፊት ነስቶ ያውቃል አዎ ሰው ፊት ይነሳል ነበር ፊት ነስቶኛ እውነትሽን ነው አንድ ስልክ ጠይቄው እኮ እውነት ምንም ሌላ ነገር እንኳን ጠይቄው ደግሞ የእውነት አይታል ስልክ ቁጥር ነው የጠየኩት የሌላ ጓደኛውን እኔም እሱም በጋራ የምናቀው ነሳኛው ፊት ነሳ ፊት መነሳት በጣም ደስ አይልም አንዳንዴ ለሰዎች እንኳን ሰላም እንኳን ልትልኮ ስትል ፊታቸውን አይታ ነው አንዳንድ ሰዎች አሉ ፊት የሚነሱ የዛኔ አንድ እርምጃ አያራምድም እዛው ትቆማለህ የሰው ፊት ሰዓት ነው የሚባለው አይደል ከባድ የሰው ፊት ሰዓት ነው ትክክለኛ አገላለጽ ነው ከዛ ውጪ ደግሞ ለምሳሌ ምንም ነገር ይሁን ማለት ትልቅም ነገር ይሁን ትንሽም ነገር ይሁን ሰው ለሰው ሲሰጥ የሚሰጥበት መንገድ የዛን ሰውዬ ውስጣዊ ፍላጎት መናገር የሚችል ነው አንዳንድ ጊዜ ሰው ትንሽ ነገርም እየሰጠ ፊቱ ደስተኛ ሲሆን በቃ ካለው ላይ እየሰጠ እንደሆነ ስለሚገባ ትልቅ ደስታ ይሰማል ከዛ ውጪ ምንም ባይሰጥህ ደግሞ ጊዜ የሚሰጥህም ሰው አለ በደስተኝነት ካንተ ጋር የሚያሳልፈውን ጊዜ አንተ ስታወራ በደንብ ያየ እኔ አሁን ሰው ሳወራው ሲያይኝ ደስ ይለኛል እኔ ያወራሁት ስልክ የሚነካ ሰው ወይ እኔ ያወራሁት ሌላ አትኩሮት የሚወስድበት ሰው ከኔ ጋር እንዳልሆነ አይነት ስሜት ነው የሚሰማኝ ያ ምንድነው በቃ ፊቱ የግድ ያስፈልጋል ለምን እኔ ማወራው ነገር እየተስማማው ነው አይደለም ከኔ ጋር ያለው ጨዋታ ከኔ ጋር ያለው ቆይታ ጥሩ ነው አይደለም የሚለው ከዛ ሰው የምትረጁ ከፊቱ
ስለዚህ ፊት እንዴ ፊት ያለሽ እንዴ በጣም እንዴ ፊት መነሳት ደስ አይልም ግን ይሄንን ያነሳነው ለምንድን ነው በተለያየ ጉዳዮች ይኖሩናል የተለያዩ ቦታዎች እንሄዳለን ጉዳይ ገዳይ አንተ ራስ አሳንሰኝ አሪፍ ሰዎች አሉ ጉዳይ የሚገሉ አሁን የነሱን ሰዎች አስቢ ፊት ቢነሱ እንኳን ለጉዳያቸው ሲሉ የሚያመቻምቹ ያንን የመጣውን መጥፎ ነገር ወይም መልካም ያልሆነን ፊት የሚቀይሩ ሰዎች አሉ አሪፍ አንተ የሆነ ቦታ ሄደህ እኮ የማትፈልገው ነገር አዘህ እንድትመገብ የሚያደርጉ ሰዎች አሉ የማትፈልገው ጉዳይ ውስጥ በጣም ቀላል ነው ጨርሹ በዚሁ ለአንዱ ጉዳይ ሄደ ወደ አንዱ ጉዳይ የሚወስዱ ሰዎች አሉ በጣም ጎበዝ ከስተመር ሰርቪስ ላይ ካነሳ ነው ለምሳሌ ስትሄድ ደንበኞች አያያዝ ላይ በቃ በጣም ጎበዝ ሰዎች አሉ ለአንዱ ጉዳይ ሄዱ ያንንም ጉዳይህን የሚያስገድሉና በእነሱ በጣም አሪፍ የሆነ ኮሙኒኬሽን ምክንያት ማለት ነው አንዳንዶች ደግሞ አሉ ለዛው ጉዳይ ሄደ ያንኑ ጉዳይህን የተለያየ ምክንያት እየሰጡ የማይገሉልህ ማለት ነው ሁለት ቃል ወሳኝ ይመስለኛል ለኔ ይቅርታና አመሰግናለሁ ሁለቱ ነገሮች አብረሽ በጣም በህይወታችን ውስጥ በእውነት በጣም ቤዚክ የሆኑ በጣም መሰረታዊ ሆኑ ሁላችንም እንደወለት ተለት ልንላቸው የሚገቡን ቃላቶች ናቸው ይቅርታና አመሰግናለሁ ሁሉን ይራታሉ አይደል ያሸንፋሉ አሸናፊ ቃላቶች በጣም ጉዳዩ አሁን ለምሳሌ ትንሽዬ ምግብ ሊሆን ይችላል አንዳንድ ጊዜ ካያችሁ ሰዎች ቆመው ተራቸውን ጠብቀው ገብተው የሚበሉበት ቤት አለ እዛ ቤት ያለው የደንበኛ ያያዝ ጥሩ ነው ማለት ነው የቆየበትን ሰው ይቅርታ ይላሉ የጨረሻውን ሰው እናመሰግናለን ስለመጣ ይሉታል ወይ የሆነ የተለየ ነገር አላቸው ማለት ነው አንዳንድ ሰው ደግሞ ትልቅ ይሄ ቤት ይዞ ምንም አይነት ሰው ወይ ደግሞ ሰው በብዛት በታሰበው ልክ ላይኖር ይችላል ስለዚህ የሆነ ክፍተት አለ ማለት ነው ያቺን ነገር ብቻ ማስተካከል ነውና አንዳንድ ጊዜ ትንሽ ነገርም ኖሮ እነዚህን ሁለት ቃላቶች የሚጠቀሙ ሰዎች እኔ የውጭው ዓለም ላይ ይመስለኛል እንደሆነም አሜሪካ ላይ በጣም በብዛት መመሰጋገን አመሰግናለሁ ማለት የተለመደ ነገር ነው ይመስለኛል ለያንዳንዱ ለሚሰጣቸው አገልግሎት ምስጋናን ይሰጣሉ ያመሰግናሉ ትልቅም ሆነ ትንሽም ሰራ ስለዚህ ስናመሰግን ያምንሰጠው አገልግሎት የምንሰጠው ሰው ደስተኛ ይሆናልና አገልግሎት አሰጣጥ ላይ ያሉ ሰዎች በቃ አመሰግናለሁ ካጠፉ ይቅርታ ማለት ትክክለኛ ነገር ነው የሚገለገለውም ሰው እነዚህን ሁለት ቃላቶች በደንብ መጠቀም አለበት የግድ በጣም እየነቀነፈ ነው እኔ አሁን ምን አለብኝ ለምሳሌ ችግር አለብኝ ችግር እርግጥ ነው ብዙ ችግሮች አሉ አንደኛው ችግር የሆነ ሰርቪስ ሰጣው ለምሳሌ ቀላል ነገር ሊሆን ይችላል መንገድ ማመላከት ሊሆን ይችላል ቤቱ ጋር ነው ብለው አመላከትኳቸው ከዛ ዝም ብለውኝ ሄዱ አጠራቸዋለሁ አመሰግናለሁ አላለችኝም ብላለሁ ራሴ ነፍሴ ሻትለኝም አቦ አመሰግናለሁ ካላሉኝ ሻትል ላይ አጠገብ ያለ ሰው ምግብ ቤት አጠገብ ያለ ሰው ያንተ ሳይመጣ ቀርቶ አጠገብ ያለ ሰው መጣ ምን ጠብቃለህ ዝም ብለህ እንብላ ጎሽ ካላለስ ነፍስ ትጠብቃለች ካሁን አለኝና ይሁን አመሰግናለሁ አሪፍ ነገር ነው እኔ አሁን እንብላ ካላል ዝም ብዬ ጆሮ ካላለኝ በጣም ነው የምናደደው ማርያም እና ይሄ ግን መመሰጋገን አሪፍ ነገር ነው ሰው ጥቅሙን ካገኘ በኋላ ዞር ሲል ደስ አይልም ምንም ይሁን የጥቅሙ ከፍተኛና ዝቅተኛነት ሳይሆን አገልግሎት ከሆነ አመሰግናለሁ በቃ ይሄ በጣም የሚያስፈልገን ነገር ነው እማታዘውም ነው ማለት አሁን አንዳንዴ የተሰጠህ ስራ ይኖራል ከተሰጠህ ስራ ውጪ ግን የሚሰጠህ ነገር ነው ይሄ ደግሞ ሰውን በደንብ መያዝ የሰውን አያያዝ ተጽፎ የሚሰጠህ ነገር አይመስልኝም ከራስህ የምታመጣው ነው እንዳልኩ ነው የሆነ ቦታ ቃለ መግዛት ሄደህ መሸጥ ነው እኮ አንተ ስራ ያቺ ልጅ ወይም ያ ልጅ ዛጋ የተቀጠሩት የነን ቃለ መሸጥ ነው ግን እንድትገዛ ማድረግ ግን የሷ ተሰጠው ይመስልኛልና እንደዚህ አይነት በጣም ጎበዝ ልጆች አሉ በቃ ከዛ ውጪ ግን ሰው የሚሰራበትን ስራ መጀመሪያ ማመን አለበት የሚሰራበት ቦታ ሰዎችን እንዴት መያዝ አለብኝ ብሎ በቃ ስራው የሚፈልገው ነገር መያዝ አለበት መጀመሪያ አንዳንዱ ሰው ውስጡ እሺ ሳይለው ያንን ስራ እየሰራ ከሆነ አይመጣውም ጭራሽ እንደዛ ጭራሽ አይመጣውም መታዘዝ ሰዎች ማገልገል ያለበት ቦታ ላይ ውስጡ የማይታዘዝለት ሰው ወይ ደግሞ የሆነ አለ አይደለ እኔ እንደዚህ አይነት ነገር አይገባኝም ብሎ የሚያስብ ሰው ከሆነ ለዛ ቦታ በቃ አይሆንም የሚያዘው መጀመሪያ በቃ የምሰራው ስራ ነው ከዛ እኮ በኖርማል ህይወት እኮ እሱ ራሱ የተከበረ እዛ ጋር መናቅ አይደለም ራሱ በራሱ ህይወት ደግሞ ያን እንደዚህ አይነት አገልግሎቶችን እኮ ይወስዳል ሌላ ቦታ አሁን የሚያስተናግድ ሰው እኮ ሌላ ቦታ ሄዶ ይስተናገዳል እኛው እዚህ እያስተናገድን ያለን እዚህ ጋር አለ የመጡትን ቤተሰቦቻችን መስተንግዶ ኮሚቴ ነው መስተንግዶ እኛም ልክ ከዚህ ስንወጣ ደግሞ ሌላ ቦታ እንስተናገዳለን ልክ ነው ለምን በቃ እኛም ደግሞ ለሰጣነው እንትን እኮ ሰዎች ፍቅራቸውን በተለያየ ነገር ይገልጹልናል አይደል
ስለዚህ ምን ሰራበትን ነገር እንመንበት መጀመሪያ በቃ ስራ ነው እየሰራን ያለ ነው እንጂ እኛ ያሁነን የምንቀር ሰዎች አይደለም ያቺ ማለፊያ መንገድ ስለሆነች በቃ አሁን ዛሬ መስተንግዶ የሚሆን ጀበና ቡና የሚሆን ሊስትሮ የሚሆን ኢንጂነር የሚሆን ካፒቴን የሚሆን ያቺ በቃ ያለበት መንገድ የህይወት መንገዱ ነው እንጂ ነገር ደግሞ ሌላ ሰው ሊሆን ይችላል አብርሃም ግን ትልቅ ሰው ይሆንብኝ ይሆናል አብርሃም እየመከረ ነው አብርሃም ውጪ ሌላ አብርሃም እያመጣህ ነው ንግድ ትሰራለህ ጎን ለጎን አሁን ልገዛ ሰዎች ያላሰባች ላስገዛች እኔ አሁን ዝም ብዬ አሁን ትንሽ ቆይቶ ይመክረናል አሁን አብርሃም በዚህ ከሄደ አብርሽ በጣም ጥሩ ነው እዚህ ጋር አነስ ያለ ቢሮ ከፍቼ የትዳራው አይ አሪፍ ነው በጣም ነገር ስለወራህና እኔም ተመስጬ ስለሰማሁ ነው እንደዚህ ያልኩ ማለት yes እና ለማጠቃለል ሻጭ ገዢ ሻጭ የሚል ይመስለኛል አንድ ቦታ የሚሸጥ ሰው ሌላ ቦታ ገዢ ነው አዎ ሌላ ቦታ የሚገዛ ሰው ሌላ ቦታ ደግሞ እንደዛ ነው ሰው ሁሉም ቦታ አብሮን ይከተለናል ነው አይደል እና አብርሽ በጣም ጥሩ ሐሳብ ነው ያነሳው እንግዲህ በሁለት መልኩ መታየት የሚችል ይመስለኛል አንድ በተፈጥሮ የሚሰጠን ነገር አለ አይደል ምንድነው ፈገግታ ከሌለ ሱቅ አትክፈት አረቦች ሁሉ ምኖች እርግጠኛ አይደለም አንድ አባባል አረቦች ይመስለኛል ብቻ ብለዋል ካጠፋ ይቅርታ ወንድም ይቅድም ይቅርታ በሚል ብለዋል ካጠፋ ይቅርታ ብቻ ብለዋል ፈገግታ ከሌለ ሱቅ አትክፈት ይላሉ የአረቦች ይመስለኛል ሶ በተፈጥሮ የሚሰጣል እውነት ነው ደግሞ በዘመናዊ ትምህርት አይደለ ሳይንቲፊክ በሆነ በዘመናዊ ትምህርት ደግሞ እንዴት ደንበኛን መያዝ እንደሚቻል እንዴት መንከባከብ እንደሚቻል ደንበኛን ለረጅም ጊዜ እንዴት መያዝ እንደሚቻል ሳይንቲፊክ በሆነ መልኩ ደግሞ ምክር የሚሰጡ አይደለ የሚያስተምሩ የሚያሰለጥኑ ባለሙያዎች ደግሞ አሉ አሁን በጣም እሱ እየተለመደ ነው ጸጊት እዚህ ልሻል አሜሪካ መጀመሪያ ሄደሽ እንደመጣሽ እኮ ምን ገረመሽ ስንልሽ ትዝ ያለ ሰርቪስ በጣም እሱ በጣም ገርሞሽ እኮ ነው በጣም ገርሞኛል እና ጥሩ ነው እይታሽ ከአብርሃም ቀጥሎ አንቺ ነሽ የምትከፍቺው አይ እንዳልከው ነው ሁሉም ነገር ፕሮፌሽናል ወደ ሆነ መንገድ እየሄደ ነው አሁን እኮ በፊት ሽምግልና ባህላዊ ነው አይደለ ማስታረቅ ማማከር ምናምን በጓደኛ በቤተሰብ ግን በቃ ይሄ ፕሮፌሽናል በሆነ መንገድ ተወስዶ ስልጠና ወስደ ይሄ ካውንስሊንግ የምትወስድበት አልነበረም አሁን ሁሉም ነገር ዘመናዊ በሆነ መንገድ ይሰጣልና ካውንስሊንግም እንደዛ አይደለ ችግር ሲፈጠር ሄደ ካውንስሊንግ አማካሪዎች አሉ አይደለ የትዳር በዛ መንገድ ተወስዳለ ይሄም እንደዛ ነው ከስተመር ሰርቪስ ላይ እንግዲህ በጣም ፕሮፌሽናል በሆነ መንገድ ትምርቱን ተወስዳለ ተሰለጥናለ በዛ ውስጥ ሙያተኛ ሆነ ተወጣለ ከዛ አገልግሎቱ ደግሞ በደንብ ተሰጣለ ማለት ነውና እኛም ዛሬ ከስተመር ሰርቪስ ላይ እንግዲህ አንድ ባለሙያ እንግዲህ ይኖረናል ስለዚህ ወደ በኋላ ላይ እንግዲህ ይመጣሉ እኔ ወደ አሁን ከቅርብ ሳምንት በፊት የሰራነው አንድ ፕሮግራም ላይ ካያችሁ ጃፓን አካባቢ የቻይኖች እና በሾቹ ቻይንኛ ለምደው ከፊልምም ከተለያየ ነገር ይገበያያሉ ለቻይኖቹ ይሸጣሉ የሚላሉ በቃ በቋንቋቸው ሲሸጥላቸው ደስ ስለሚላቸው ለነሱ ማቅለል ነውና እንዳልሽ ወደ ዘመናዊ መንገድ እየመጣ ሁሉ ነገር ወደ ዘመናዊ መንገድ እየመጣ ወደ በኋላ ላይ ደግሞ በእንግዳ አሁን እኛ መግቢያ ላይ ትንሽ ያነሳነውን ሐሳብ በደንብ አድርገው እንግዳችን ደግሞ ያጠናክሩ እዚህ አሁን ንግድ ራሷ ሰው ሆና በተመጣም እንደምትሰቃ በጣም ስለያዝናት ካላጣሽ ዋካል ከልቤ ላይ ቁጭ እምትል ይመስለኛል ንግድ ሰውኛ ዘይቤ ነው ባካችሁ ወገኖች እንደምንም ተባበሩኝ አልገባኝ ንግድን ሰው አድርጎ ለማንኛውም አሁን ችሎታ እንነግድ በእንግሊዝ ሰርቲፊኬሽን ይላል በሰውኛ ዘይቤ አሁን ስለ ንግድ አይደል ያወራ ነው አይደል በአንድም በሌላም እኮ አያው ዘይቤ ወዴት እንቀጥል ጸጊ ወደ ችሎታ እንሂድ እስኪ እንዝናና ስለዚህ ወደ ቀኝ ስንሄድ ብሩክ እናገኛለን ብሩክ እንዴት ነህ አለው እግዚአብሔር ይመስገናል ደህና ነህ እንኳን ደህና ቆያችሁ የማንን ዘፈን ነው የምትጫወተው የጥላውን ጋሽ ጥላው ፍቅሬ ሆይ ልንገርሽ ምንም ቢሆን ምንም
እዚህ ቦታ ቀራት ቢሉኝ እኔ አላምንም የውስጤን ልግለጸው እውነት በሆነ ቃል ተፈጥሮሽ ፍጹም ነው ውበትሽ ይደነቃል namnina ilale karana jesisa gidiran jalala sina fesisa garan kurakina sabatani danne jamwa kamgona kallalte nofsine akam naguma fayuma Yeriang kabu kabuma uftenala altu sigaruma akam naguma fayuma oh 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 እኔ ግን ይጥራውንን አንድ ቢጨምር ቆይ ባንድ አደላቀቀው ይልኩኝ አያረል ብሩክ እንዲህ ያለችው ኮዘግዬ የደንበኞች አያያዝ ምርጥ ስለሆነ ይገርማል ስትሄድ ስከተላት በጎንም ያየችኝ አማላጅም በልክም ጨክናም ቢያለችኝ ተሞኘው ደግነሽ ያልኮኝ ባንቺ ላይ ስመካ አንጀት የምትቆርጪ ጨካኝ ሴት ነሽ ለካ ፍቅርን ለብቻዬ ወርቃብኝ ምናልባት እድሜን ገፋሁት ስትሄድ ስከተላት ስትሄድ ስከተላት አንተ በጣም ትልቅ ደረጃ ላይ ትደርሳለህ ሙዚቃ ትሰራለህ እንዴ ያው አልፎ አልፎ ሰፈር ውስጥ ቮካል ምናምን እና የሆኑ ቲሞች ምናምን አሉ ሰፈር ውስጥ እሺ እዛ ሰበታ አካባቢ ነን እና እዛ ነው የምንሰራው አንድ ቀን ደግሞ ሰብሰብ ብላችሁ እንመጣለን እሺ በጣም ከባድ ሙዚቃ ነው አንዴ በተለይ የመጀመሪያው ሙዚቃ በጣም እናመሰግናለን በጣም ድንቅ ነው ብሩክ አሁን ከብሩክ ወደ አዲሱ ነው የምንሄደው አዲሱ ጎሽ አዲሱ እንኳን ደህና መጣ እንኳን ደህና መጣ አንተ ከናባት ስም ተናገር እኔ አንተን ስም ተናገር አዲሱ በለጠ ባለ አዲሱ በለጠ የማን ሙዚቃ ነው የምትጫወተው የጥላውን ሙዚቃ እሺ እንስማ ስቀመጥ ስነሳ ባዝን በትካዜ አልረሳም አለኝ ያሳለፍነው ጊዜ ያወጋነው ወግ ክፋት ደግነትሽን
አንዳንድ ጊዜ ደግሞ ጨዋታና ሳቅሽ አልረሳም አለኝ ተተክሎ ካንጀቴ እንኳን አንቺ ቀርተሽ የፍቅር እመቤቴ የቆምንበት ቦታ ድቅን ይላል ፊቴ የቆምንበት ቦታ ድቅን ይላል ፊቴ እንኳን ቆሜ ብቀበርም እኔ ያላንቺ አልኖርም እንኳን ቆሜ ብቀበርም እኔ ያላንቺ አልኖርም አይ አንድ ደግሞ የሌላ ሰው ዘፈን አይደል በሌላ ሰው ዛሬ የማን የጸጌ ልሞክር የጸጌሸቱ እንስማስ እንክቲ በልድቅቅ ጎኔና የመቸው እንክቲ በልድቅቅ ጎኔና የመቸው መቼም ያለ ወዳጅ አይደላም ያለ ሰው መቼም ያለ ወዳጅ አይደላም ያለ ሰው ከወዳጅ ርቆ ሲኖር ያለ ዘመድ ይቆረቁረዋል የሄደበት መንገድ ሰርቼ ማደሬ ከሰው መግባባቴ መች ዘዴ ፈጠረ ለብቸኝነቴ እንደ ተልባ ሰፍር ወደ አሸርተት ካለ ምን ሊበጀው ልቤ ስለ ሰው አለለ ያሰብኩት ያለምኩት መች ሆነ የጠረጠርኩት ፈልጌን እኔ ያልፈጠርኩት ወዶ መለየትን ብቻ ነው ዘመዴ ለኔ የተረፈኝ ወዳጄን ባስቀመጥኩት ሳጣው ትካዜ ሲገጥመኝ ሰው ነኝና ሰጋለው ሳላገኝሽ ወይ ሳላገኝሽ ቀራለው ይህ የሙዚቀኞች የደንበኞች አያያዝ ልዩ ፕሮግራማችን ማለት ነው በቃ ያዙን እኮ በጣም ደንበኛ አድማጮችኛ ደንበኛ ነን አሁን ምንድነው ግን ሁላችንን ማስተከዘን እንደዚህ ዞር ሲል ማለት የድምጽህን ጉልበት እኮ ነው የሚያሳየው ተከዝን ግን ሁለቱም ሲዘፍኑ ድም ዞር ያያዩ ነበርና ምንም ፊታቸው ይጨነቃል እኔና እኔ ምን ዘግተናል ነበር ምንድነው እነሱ እና እንኳን ብር ይዘናል መጣን ዛሬ ሸልመን እንጨርሰናል በጣም የሚገርም ይችላል በእውነት እንደ ተልባ ስፍር ነው አይደል የተልባ ስፍር ሽርትት ማለት ከጣሶ በላይ ከሽሪሜኑ በላይ ስትሰፍሪው ይሻላል በጣም እናመሰግናለን በእውነት ቆንጆ በጣም
በጣም በጣም በጣም በጣም ድንቅ ነው። ቅዳሜ ከሰዓታችን በአራት ሙዚቀኞች በአራት ዘፈን አይደለም እንዴ? በአራት ዘፈን ቀደም ብሎ ጀምሯል። እስከ ፕሮግራማችን ፍጻሜ እናንተ ብቻ አብራችሁን ሆኑ እንላለን። እጅግ እንወዳችኋለን። ይሄው ፕሮግራማችን ይቀጥላል። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ